በአምላክ ህብስትን ለማዳን የማያደርገው ነገር የለም። በዚህም መካከል የህብስት ጓደኛ ከትምህርት ቤት መቅረቷን ስታቆም እንዲሁም ይች ልጅ ምን ሆናት ነው ወደ ትምህርት ቤት የማትመለስ በማለት ወደ ቤቷ መታ ልትጠይቃት አስባ ነበረ። እንዲሁም ወደ ቤት ስትመጣ ግን ህብስት ያልሆነችው ነገር ሆና ነው ያገኘቻት። እንዲሁም በሁኔታው ራሱ ተደናግጣ ደህና ሰው አልነበርሽ፣ ምንድነው እንደዚህ ዊልቸር ላይ ያስቀመጠሽ ብላ እንዲሁም ደግሞ ሞራሏን የሚነካ ንግግር ተናግራ ነበር የወጣችው ከዛ ቤት። ግን ደግሞ ለማስመሰል እየሞከረችም ነበረ። እና እንዴት ናችሁ እናትሽ እህትሽ ብላ በጠየቀቻት ጊዜ ህብስት ደግሞ ያው እናቴማ አንቺ እያለሽ ስትረጃት እንዲሁም ደግሞ ቤተሰቦች እያሉ ሲረዷት በጣም ጥሩ ህይወት እየኖርን ነበረ። አሁን ግን እንደዛ አይደለም፣ ህይወታችን ብቻ ለየት ያለ ነገር አለ፣ አዳዲስ ነገሮች አሉ በህይወታችን ውስጥ። ስለዚህ ምን ማድረግ እንዳለብኝ አላውቅም። ግን ደግሞ ይሄንኛው ቤታችሁ በጣም ያምራል፣ ከበፊቱ ያው ጠበብ ቢልም እያለች ቤቱን እያሞገሰችላት እንዲሁም ያው ባልና ሚስቶችን አለምና ይፍቱን ስታያቸው በጣም ደስ ብሏት የሚያማምሩ ቤተሰቦች አሉሽ እያለች ለህብስት ስትነግራት ነበረ። ህብስት ደግሞ ያው ሁኔታቸውን ስለምታውቅ ክፋታቸውን ምናምን በልቧ ስለምታውቀው ትክክል ነሽ፣ አዎ ጥሩ ሰዎች ናቸው እያለች ምክንያቱም ክፉ ናቸው፣ ይበድሉኛል፣ እንደዚህ ያደረጉኝ እነሱ ናቸው ምናምን ብላ ከነገረቻት አሁን ለምሳሌ ለጓደኛዋ እንዴት እንደዚህ ሊሆኑ ይችላሉ ብላ ትናገራለች። እንዲሁም ደግሞ በሞራሏ ለመምጣት እና ለመንካት አስባ ስለነበረ መጀመሪያውኑ ስትመጣ በእርግጠኝነት ይሄንን ነገር እነዚህ ሰዎች መጥፎ ናቸው፣ ጥሩ አይደሉም፣ እንደምታያቸው አይደሉም ብላ ብትነግራት ኖሮ ህብስት ጓደኛዋ ደግሞ በአምላክን የራሷ ለማድረግ ስትፈልግ ይህንን መንገድ ትጠቀምበታለች ማለት ነው። ልክ እንደ ራሷ መሳሪያ ትጠቀምበታለች። በአምላክና ህብስት እየሸወዷችሁ ነው ትላለች ማለት ነው። ምክንያቱም እናንተ እንደምትጎዷት ታውቃለች። ይህን ደግሞ የነገራት በአምላክ ነው ብላ ስለምታቃጥርባት ህብስት ይህንን ጉዳይ ለመናገር አልፈለገችም። ግን አለምና ይፍቱ ጥሩ ሰዎች እንደሆኑ አመስግና እንዲሁም ደግሞ በተለይ ደግሞ በአምላክ በጣም እንደሚንከባከባት ስትነግራት ልጅቷ ያ በአምላክ የሚባለው ግን ማን ነው? ለማየት ጓጉስ ምንድን ነው? በቃ ሰፋለች። ከዛ እንግዲህ በአምላክ ሰላም ሲላት ማለት ነው ጀነን ብሎ በሩ ጋር እንዴት ሰላም አትለኝም ወይ? የመጣሁት እኮ ልጠይቃት ነው። ያው አሁን አካል ጉዳተኛ ስለሆነች መንቀሳቀስ ስለማትችል መጥቼ ላነጋግራት በሚለው ነው ትለዋለች። በአምላክ ደግሞ ይህንን ነገር ስትነግረው በጣም ይናደድና ሰላምታ ራሱ ልትለው የነበረውን ሰላም ሳይላት ውጤት ይላል። ታዲያ በዚህ ምክንያት ህብስት ደስ ብሏታል። ያው መጀመሪያ ከመጣች ጀምራ የት ነው በአምላክ በአምላክ ስትላል ነበረ እና ያው ወደዋለች ማለት ነው። እንግዲህ አሁን ጓደኛዋ እንግዲህ በአምላክ በሶስት ሴቶች እየተፈቀረ ነው እሱ ሳያውቅ ማለት ነው። ያው በእርግጥ የእንትናን የታፈሱን ፍላጎት ያውቃል። ታፈሱ እንደምትፈልገው እንደምታሞጋግሰው ሁሉ ስለሚያውቅ፣ ግን ይቺ የአዲሷ ጓደኛ ሁኔታ ደግሞ ምንም ሊገለጥለት አልቻለም። እንደገና ደግሞ የህብስት ሁኔታ ህብስት በእርግጥም ስታየው በጣም ደስ ይላታል። አብራሟን ትፈልጋለች ከሱ ጋር ምናምን፣ ግን ደግሞ እንደምትወደው አልተናገረችም ማለት ነው። ግን ሳታየው ካደረች በጣም ያመታል። የሚገርመችው ነገር ካልመጣ እንኳን የት ነበርክ? ለምን መተህ አላየኸኝም? ሳላይህ እኮ ልተኛ መስሎ በጣም ፈርቼ ነበር ምናምን እያለች ተደጋጋሚ ነገር ነው የምትነግረው። እሱም እንግዲህ ለምንድን ነው የምትጠብቂኝ? ግን ለምን አትፈሪኝም? እኔን ያው ገዳይ ነህ ምናምን ብለሽኛል እኮ ይላታል። ግን ደግሞ በቃ ይሁን የሆነ ሆኖ ግን አንተን ሳላይህ ማደር አልፈልግም ትለዋለች። እሱም እንግዲህ ሰላም ይላትና ምን ላድርግልሽ ይላታል ማለት ነው። ምክንያቱም አሁን መንቀሳቀስ አትችልም፣ የምርም አሰናክላታለች ሴትዮዋ። ስለዚህ ማድረግ ያለብን ነገር እቅፍ ማድረግ ነው እኔን ትለዋለች። ይህማ ከሆነ ምን ችግር አለው ይልና እቅፍ ሲያደርጋት አባቷ በሩን ከፍቶ ዱብ ይልባቸዋል። በዚህ ምክንያት ታዲያ አቶ አለም በጣም ይናደድና ከልጄ ስር ምንድን ነው የሚለጠፈ? ደግሜ ደጋግሜ ነግሬሃለሁ፣ ከእሷ ምንም አይነት የፍቅር ግንኙነትም ሆነ ምንም ነገር እንድትጀምር አልፈልግም ይለዋል። ምክንያቱም የፍቅር ግንኙነት ጀመረ ማለት ከእሷ ጋር እንደሚያድናት ስለሚያውቁ ነው። በነገራችን ላይ ምንም አይነት የፍቅር ግንኙነት ከህብስት ጋር እንዲጀምር የማይፈልጉት አንደኛ በአምላክ በጣም በራሱ የሚተማመን ሰው ነው። ያው ነገሮችን አድርግ ያሉትን በሙሉ ያደርጋል፣ ግን ደግሞ ላመነበት ነገር እስከ ጥግ ድረስ ይሄዳል ማለት ነው። ስለዚህ ስህተት ነው ብሎ ካሰበም አላደርግም ካለ የሚያስገድደው ሰው የለም። እናም ከወደዳት እና ካፈቀራት እኛ የምንለውን ነገር አያደርግልንም፣ አይታዘዝልንም ብለው ስላሰቡ ነው ከልጅቷ ጋር ወይም ደግሞ ከህብስት ጋር ምንም አይነት ቀረቤታ እንዲኖረው የማይፈልጉ ማለት ነው። ግን እሱ
ሳያውቅ እንደዚህ አድርግ ምናምን እያሉት ወድቋል ማለት ነው ማለት ይቻላል በፍቅር። ምክንያቱም አሁን ወዷታል፣ እሷም ወደዋለች። ታዲያ እብነት ወደ ቤት መጥቶ በነበረበት ሰዓት ሰላም ሌላት እንዲሁም ተወዳታለህ ወይ ትወዳቸዋለች ወይ ብሎ ጠይቋታል። በነገራችን ላይ ህብስትንም ጠይቋታል፣ በአምላክንም ጠይቆታል። እንዴት ነው መቀረቤታችሁ በጣም እየጠበቀ መጣሳ ምንድን ነው ነገርህ ብሎታል። በዛ ምክንያት አዎ በቃ እያለ ነበር እና ደግሞ በሁኔታዋ ራሱ በአምላክ እንደዛ ስላደረጓት ተናዷል። በጣም ሲጮህበት ነበረ። እንዴት ነው እንደዛ የሚያደርጓት ይችን ምስኪን ልጅ ምንም አታውቅ አንድ ፍሬ ልጅ እንዴት እንደዚህ ይጫወቱባታል እያለ ብሽቅ ብሎ ነበረ። ከዛ ጓደኛው ደግሞ እብነት ወይኔ በቃ ሁለት ባልና ሚስትማ ተገናኝታችኋል፣ ደስ የሚል ነገር ነው፣ መተሳሰባችሁ እንዳለ ሆኖ ያዝልቅላችሁ እያለ ምኞትን እየገለጠላቸውም ነበረ። በዛ ምክንያት ታዲያ ሁለቶች ደስ ብሏቸው ያው እየቀጠሉ ነው። አሁን ታፈሱ ማደንዘዣው እንዳስጫት ተብላለች። እሺ ይህን ነገር እሺ ብላ ታቆማለች ወይስ ደግሞ ያቺ የቤቱ ባለቤት ወንጀለኛ እያደረገቻት እንደሆነ ሳታውቅ ከተረዳችን በኋላ ይህን ነገር ታቆማለች? በእርግጥ አሁን ታፈሱ እነዛ ሰዎች ተያዙ ማለት እሷም ወንጀለኛ ትሆናለች። ምክንያቱም ሳታውቀው ምን እንደሆነ መርዙን እየቀላቀለች እያበላቻት ስለሆነ። ስለዚህ ፖሊስም ሆነ ምንም ነገር ከመጣ የእሷን ዕጣ ፈንታ እስር ቤት ሊሆን ይችላል ማለት ነው። ግን በአምላክ ይህን ነገር ቀድሞ እባክሽ ይህን ነገር አታድርጊ ተይ ብሎ ስለነገራት ምናልባት ትተዋለች እና ደግሞ ሴትየቱ ልክ ሁልጊዜ እንደምትሰጣት እያደረገች አዎ አስመሳይ ስላላት ታስመስላለች ብዬ አስባለሁ። የእናንተ ሀሳብ ምን ሊሆን ይችላል? ታፈሱ መርዙን ተመልሳ የምትቀላቀለው ይመስላችኋል ምግቡ ላይ? ግን ማለት ነው ከዚህ ጋር እሷ እንትና ራሱ ህብስት ራት ቤት ስትባል እኔ ብቻዬን መብላት አልወድም ብላ ከጠረጴዛ ላይ ከእነሱ ማዕድ አብራ ነበር መብላት ያለባት። ምክንያቱም እነሱ የሚበሉትን ምግብ ትበላ ነበር። ወይም ደግሞ ይሄ ለአንቺ ብቻ ነው ከተባለች ይህንም አልበላም ለምንድን ነው የተለየ ምግብ የምበለው በማለት በተለያየ ምክንያት ሀሳባ ያንን ምግብ ላለመብላት የምታደርገው ነገር ይኖራል ብዬ አስባለሁ። ግን ደግሞ ችግሩ ብቻዋን መኝታ ክፍል እንድትበላ ነው የሚፈልጉት። ይህም ነው እንግዲህ በጣም ተጠቂ እንድትሆን ያደረጋት ለበሽታ ማለት ነው። እናም ደግሞ አላወቀችም። በቃ ውሃ ምናምን አድርገው ስለሚሰጧት አሁን ነገሩን ቀለበስ አድርገው በውሃው ስለተነቃባቸው በምግብ ደግሞ ማንም ሰው አይነቃብንም ብለው ስላሰቡ ነው ይህን ነገር ያደረጉባት። ብቻ ግን እንዴት ብላ ከዛ ነገር እንደምታመልጥ አናውቅም ማለት ነው። ስለዚህ ምን የሆነ መጨረሻዋ የሚለውን ደግሞ እስኪ አብረን የምናይ ይሆናል። በአምላክ ግን እዚህ በኋላ በቃ ፍቅር ስለያዘው ለእሷ በጣም ይገዛላታል ብዬ አስባለሁ፣ ይንከባከባታል። እና በመጨረሻም እንግዲህ እህቱ እንደዛ ማድረጓን ሲያውቅ ሄዶ ንቅ አድርጓታል። ስለዚህ አሁን አቶ አለም ምን ሊለው ይችላል? ምንድን ነው ፍቅር ይዟል ማለት ነው ከዚች ልጅ ብሎ ላያምነው ይችላል። እንዲሁም ደግሞ የሚያዘውን ስራ ሁላ ላይሰጠው ይችላል ለሱ ማለት ነው። ስለዚህ አሁን በአምላክ ወጥመድ ውስጥ ነው ያለ። እህቱን ንቅ አድርጎ መያዙ ሌላ አንዱ ተቆርቋሪ እንደሆነ ያሳየዋል። ለህብስት ተቆርቋሪ እንደሆነ እንደሚያዝንላት ካወቁ ደግሞ ይህን ነገር ከባድ